ድብቁ አጀንዳ ተጋልጧል። የመልካም ወጣት ፕሮጀክት እንዲሁም የአዲስ ኪዳን ካህናት ቤተክርስቲያን ባለራዕይ የሆነው ፓስተር ዮናታን አክሊሉ ዙሪያ የተሰማው ምንድነው? በዝርዝር የምናጋራችሁ ይሆናል። እንዲሁም የተሰማ አስደንጋጭ ዜና አለ። እኚህንና ሌሎች መረጃዎችን ይዘንላችሁ መተናል። ውሃ ጉድጓድ ይቆፍር ነበር ዮናታን ጎንደር ገጠር ውስጥ ሸናችሁበት፣ አቃጠላችሁት፣ ረጋገጣችሁት። እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። እስከዚህ ለምሳችሁ እስከዚህ አርጋችሁ እቺ ብቻ ናት የምትታየው። እንደዛ መሆን ያለባችሁ ጠንቋይ ቤት ስትሄዱ። የመጨረሻ ድብን ያልክ መናፍቅና ከሃዲ ሲኮን የሚሰበከውን ስብከት ነው። በክርስቶስ መሆን መናፍቅ እንደሚያስብል አቃል የምንፍቅና ትምህርት ነው። ኢየሱስ ጌታ ነው ብል የምንፍቅና ትምህርት ነው። ይሄን ነግራል። እናምርባትም በሷ ማርያም እንወዳታለን እኛ ማርያም እስቲ ማርያም በሉ እንወዳታለን እሷ። ዘማሪ ተከስተን ዘማሪ ኤፍሬምን ዘማሪ በረከት ማልቆምኩኝ እኮ ጠረኔ ተቀየረ። አረቀ የሚል ልጅ በቃ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ ዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ሸናችሁበት፣ አቃጠላችሁት፣ ረጋገጣችሁት። እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። አዎ የምንበቀላቸው ግን የክርስቶስን ፍቅር አሁንም ወደ አደባባይ በማምጣት ብቻ ይሆናል። ክርስቲያን ነን የምትሉ ሰዎች ኢየሱስ ክርስቶስ የዓለም ጌታ ነው እያላችሁ ጻፉልኝ። ሪፖስት፣ ኮፒ ሊንክ፣ ሼር ማድረጋችሁንም እንዳትረሱ። ውጊያችን ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ጋር ከመናፍስ ጋር እንጂ። ከዘላለም ሞትና ቅጣት ያመለጥንበት ይህ መጽሐፍ ዛሬ ሲቀደር ሲቃጠልና ሲሸናበት አየሁኝ። እንደ አንድ ክርስቲያን ልቤን የሚያቆስል የሚያቃጥል ነገር ቢሆንም ምሬቴንና ንዴቴን ግን ዋጥ ለማድረግ ሞከርኩኝ። አዎ ይህ መጽሐፍ ብዙ ትውልዶችና ብዙ ሺህ ዓመቶችን አቆራርጦ የመጣ በእሳትና በውሃ የተፈተነ መጽሐፍ ነው። እነዚያን ያለፉት ክፉ ዘመናትን ያለፈ መጽሐፍ አሁን በማንም ተራና ውዳቂ ሰዎች ሊወድቅ ሊዋረድ አይችልም። ምክንያቱም እኛ ያመንነው ጌታ በመንፈስ ነው። አዎ ስጋችንን ሊያገኙት ይችላሉ። በውስጣችን ያለውን ሰላምና ደስታን የሞላንን ክርስቶስን ግን ማንም መጨበጥ መያዝ አይችልም። እሱ ዓለምን እንደዚህ ትልቅ አድርጎ እየሰራ እሱ ደግሞ ምን አይነት ትልቅ አምላክ ሊሆን እንደሚችል ገምቱ። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። እናምርባትም በሷ ማርያም እንወዳታለን እኛ ማርያም እስቲ ማርያም በሉ እንወዳታለን እሷ። ለዛ ነው ቤዛ የሆነው ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። የመጨረሻ ድብን ያልክ መናፍቅና ከሃዲ ሲኮን የሚሰበከውን ስብከት ነው እንግዲህ በጋሻው ሊሰብክ የፈለገው። ስለዚህ ሁላችሁም ኮሜንት ላይ እየገባችሁ ቤዛዊት ዓለም እማምላክ እያላችሁ እየጻፋችሁ ይሄንን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉ። እንግዲህ በጋሻው ሊያስረዳ የፈለገው ምሳሌ ቀሽም የሆነ ምሳሌ ይሰጥ ምን አለ? ክርስቶስን ስለወለደች ቤዛዊት ዓለም ካልናት ግንበኛን የወለደች እናት ግንበኝት ልንላት ነው ወይ አለ። የግንበኛ እናት ነች። ለዛ ነው እመቤታችን ቅድስት ድንግል ማርያም እማምላክ ወላዲተ አምላክ የምንላት ማለት ነው። ስብከት ከጠፋባቸው ሰዎች መካከል የመጀመሪያው አንተነ እዛ ሆነክ ደግሞ የምትሰብከው ነገሩ ሁሉ ስለ ኦርቶዶክስ ነው። ለምን? ከእውነተኛው መንገድ ስለወጣ ስለቆጨ ስላንገበገበክ ነው። እውነቱን ስትናገር የግንበኛ እናት ግንበኝት ያልከው ያው አማርኛው ላንተ ግራ ስለገባክ ነው እንጂ ግንበኛን የወለደች እናት የግንበኛ እናት እንደምትባል ሁሉ አምላክን የወለደች እናት ወላዲተ አምላክ እማምላክ ትባላለች። ይህ የመጨረሻ ጥላቻ ሲኖርብህ ምን ታደርጋለህ? ፍጡርን የወለደች እናትና ፈጣሪን የወለደችን እናት ታወዳድራለህ ማለት። ይህ ምንን ያሳያል? በራእይ መጽሐፍ ላይ የተገለጸውን በክርስቶስ መሆን መናፍቅ እንደሚያስብል አቃል የምንፍቅና ትምህርት ነው። ኢየሱስ ጌታ ነው ብል የምንፍቅና ትምህርት ነው። ይሄን ነግራል። ኢየሱስ ብቻውን ያድናል ብል የምንፍቅና ትምህርት ነው። አውጃለሁ ዛሬም ነገም ከነጎዲያም ኢየሱስ ብቻውን አዳኝ፣ ብቻውን የዓለም ቤዛ። ክብሩን ሁሉ እሱ ይሰጥ። እኔ በጣም እኮ ያማርኩት ጠረኔ ተቀየረ እኮ። ከአገልጋዮች መካከል ተሰልፌ ቆምኩ እኮ።
ዘማሪ እንትን ዘማሪ ተከስተን ዘማሪ ኤፍሬምን ዘማሪ በረከት ማልቆምኩኝ እኮ ጠረኔ ተቀየረ። አረቀ የሚል ልጅ በቃ ዘማሪዎች መካከል ከጉባኤ መልስ በቃ ተቃቅፌ ፎቶ ተነሳው። ላይክ ለምሳሌ ከተከስተ ጋር ፎቶ ተነሳው። በቃ እኔ ጠረን እንኳን የለኝም። ጌታን በጣም ነው ማስጠላው። 2 ደቂቃ ከኔ ጋር አትቆዩም። በጣም ጋንጋን ነው ማለት ስታዩኝ ራሱ ጌታን ኢየሱስ ነው ቀይረኝ። በቃ ኢየሱስን በጣም ነው የምወደው። በጣም እሱ ባይኖር የለውም ጌታን እሱ ባይኖር እኔ በስመ አብ ንግግሬ ምንም ነው የማያምረው። እኔ ደግሞ በጣም ነው ማስጠላው ያለ ኢየሱስ በጣም ማስጠላ ሰው ነኝ። ጌታ በተአምራት ብቻ ለመኖር ማሰቡ ነው የሚያስኮንነው እንጂ ተአምራት ይደረጋል ተብሎ ወደሚታመንበት አካባቢ ጎራ ማለት አያስኮንንም። በተአምራት ተስበህ መጥተህ በሆነ ጊዜ ወደ እግዚአብሔር ቃል ወደ ክርስቶስ ትምህርት አለመታጠፍ ነው የሚያስኮንነው እንጂ ለምን ተአምራት አይተህ መጣህ አትባልም። በየሳምንቱ በጣም ብዙ ሰዎች ይመጣሉ። ብዙ ጊዜ ያጋጠመኝ ካራቴውን ለማየት ነው የመጣሁት ያሉ ሰው ለመሰበክም አይደለም ፈውስ ለመካፈልም አይደለም እግር ስታነሳ ለማየት ነው የመጣሁት። የመጀመሪያው ስቴፕ ነው ቬሪ ኢምፖርታንት። የመጀመሪያውን አይቶ ከመጣ ሁለተኛው ይዘዋል። ኢየሱስ በሚያስተምርበት ስፍራ የተገኙ አብዛኞቹ የተበላሸ አስተሳሰብ ያላቸውና በራሳቸው ፍላጎት የታወሩ መሆናቸውን ያውቅ ነበር። ሉቃስ ምዕራፍ 5 ቁጥር 15 እስከ 16 የህዝቡ ፍላጎት ኢየሱስን አይጠመዝዘው። የአንድ አገልጋይ ብቃቱና አቅሙ የሚለካው እዚህ ጋር ቆሞ የሚተነብየው ነብይ፣ እዚህ ጋር ቆሞ የሚያስተምረው አስተማሪ በህዝቡ ፍላጎት ሳይሆን እግዚአብሔር ወደሚፈልገው ሐሳብ ህዝቡን የማጠፍ ህዝቡን የመቀየር አቅም ሊኖረው ይገባል። ህዝቡ ፈልገው ወደ መጣው ሐሳብ ኢየሱስ አልተነዳም። ህዝቡን ጠመዘዘውና ወደ ራሱ ፍላጎት አመጣ። ይሄ ትልቅ አቅም ይጠይቃል። ትልቅ መረዳት ይጠይቃል። ትልቅ ጸጋ ይጠይቃል። በራሱ ፍላጎት የታወረውን ህዝብ ጠምዝዞ ወደ እግዚአብሔር ሐሳብ ኢየሱስ ማምጣት የቻለበት ዋናው ምስጢር ምንድነው ሲባል የጸሎት ኃይል ነበረው። ከሚገፉት መካከል አይደለም፣ መሬት አትርገጥ ከሚሉት መካከል ያሉ አቧራ ከሚያነሱት መካከል በጣም ከሚያሽሞነሙኑት መካከል ተነጥሎ ነው አልፈልግም ብሎ ይጸልያል። እሱ በሚያደርጋቸው በእያንዳንዱ አካላዊ ተአምራቶች ጀርባ መንፈሳዊ ትምህርቶች አሉ። ዝም ብሎ ኢየሱስ የሰውን አይን አይፈውስም። ዝም ብሎ ኢየሱስ ሽባ አይተረትርም። ዝም ብሎ ኢየሱስ ሙታንን አይቀሰቅስም። ከአንድ አካላዊ ተአምራት ጀርባ አንድ መንፈሳዊ ትምህርት አለ። አንተን ውሃ ወደ ወይን ጠጅ መለወጡ ነው የሚያስደንቅህ። እሱ በውሃ ላይ ሲራመድ አይተህ ነው አንተ የምትደነቀው። በውሃ ላይ ከመራመድ ያለፈ ኢየሱስ ለማስተማር የፈለገው መንፈሳዊ ትምህርቶች አሉ። ኢየሱስ የሚያደርጋቸው ምልክቶች ቀጥሎ ያለውን ትምህርት ለማስተማር የሚያስችሉ ሜዳ ያመቻቹለታል። ለመናገር የፈለገውን ነገር ሜዳ አመቻችቶ ነው የሚናገረው። ምልክቶች ይሆናሉ። ዋው ባለው ህዝብ ላይ መናገር ይጀምራል። ኖ አልሰማም የሚሉ ሰዎች ኢየሱስ ከምልክት በኋላ ሲናገር ይላሉ። የሽባ መተርተር፣ የእውሩ ማየት፣ የሙታን መነሳት፣ የአጋንንት መባረር ኢየሱስ ለማስተላለፍ የፈለገውን ትምህርት ቀለል ባለ መንገድ ሰሚዎች መረዳት እንዲችሉ ሜዳ ያመቻቻሉ። ያለ ታርጌት ኢየሱስ አይፈውስም። ያለ ታርጌት ኢየሱስ ምልክት አያደርግም። ኢየሱስ ያደረጋቸው ምልክቶች ሁል ጊዜ በታርጌት የተሞሉ ናቸው። የናዝሬቱ ኢየሱስ ዛሬም ታርጌት አለው። ታርጌቱ ሰዎችን ወደ እግዚአብሔር መንግስት መምራት። ውሃ ጉድጓድ ይቆፍር ነበር ዮናታን ጎንደር ገጠር ውስጥ ሄዶ። እንግዲህ ገጠር ያደጋችሁ ሰዎች ውሃ ከትልቅ ወንዝ ነው የሚቀዳው። በጣም ይቅርታ ሰዓት እየወሰድኩ እንደሆነ ይገባኛል፣ ግን በጣም ኢምፖርታንት ነገር ነው የምነግራችሁ። ገጠር እኔ ውሃ ለመቅዳት ቢያንስ ቅል አንጠልጥዬ እንሰራ ይዤ ከሁለት ሰዓት ያላነሰ ሰዓት ይወስድብኛል ከወንዝ ውሃ ቀድቶ ለማምጣት። የገጠሬው ህዝብ ውሃ በጣም ከባድ ነገር ነው ለማግኘት። ዮናታን በቀላል ከመንግስት 25 የተሸለምኩት ዶላር ነው ብለው ባለስልጣኑን ለእናንተ ስል መጥቀስ ልትወው ግድ የለም እኔ እንኳን አልፈራም፣ ግን ለእናንተ ስል መንግስት ወስዶ 25000 ዶላር ለዮናታን ሰጥቼዋለሁ ተባለ። ያንን ብር ይዞ ሄዶ ግን በእርዳታ ሰበብ ሃይማኖት ያስክድበት የነበረው ግን ዮናታን። ለምንድን ነው ይሄን ማለት የፈለኩት? ልክ በእኛ በወንድማማቾች በሚኪና በአንድ ወንድም መካከል ጸብ የሚመስል ነገር ሲያገኙ ፕሮቴስታንቶች ገብተው ሃይማኖት የማስካድ ስራ ይሰራሉ። ነውረኝነት ነው ባይዞ። ይሄ ግን
ይሄ ግን ባይዘው ሞራል ቢስ ነው። ሰው ተርቦ ተጠምቶ ተቸገርኩ ሲል እንጀራ ልስጥህና ሃይማኖትክን ካድ ማለት በጣም ነውረኝነት ነው። ባይዘው እግዚአብሔር እንደዚህ የሚጸየፈው ያለ አይመስለኝ። ብዙ ነገር እንደነበር አይቀጥልም። እኛ እንደመጣ ነው ሁሉ ሌላ ትውልድ ይመጣል፣ ያልፋል። በተሰጠ ሲዝን ኢፌክቲቭሊ ስራ። ሁሌ እኔ ሲዝን ነው ብሎ ነገር የለም። ኢፌክቲቭሊ ስራ። በሰው ሲዝን ሪስፔክት ትደረጋለህ። በራስ ሲዝን እንደሚገባ ከሰራህና ከኖርክ በሰው ሲዝን ሪስፔክት ትደረጋለህ። ከዛ በተረፈ ግን ከእግዚአብሔር በላይ ባለ ጉዳይ ልንሆን አንችልም። ቤቱ ባለቤት አለው ብለን ካልን ከእግዚአብሔር በላይ ባለ ጉዳይ ልንሆን አንችልም። በተሰጠን ልክ ነው እግዚአብሔር የሚጠይቀን። በተሰጠን ልክ ነው የሚጠይቀን። 500 ሺህ ብር ካልሰጣችሁ ልጃችሁን ፈጽሞ አታገኙትም። እዚህ ከላይ የምትመለከቱት ልጅ ኢዮሃ አብዱሽ ይባላል። የ4 ዓመት ህጻን ልጅ ሲሆን ሚያዝያ 20 2017 ዓ.ም ከጧት 3 ሰዓት አካባቢ ላይ በአቃቂ ክፍለ ከተማ ልዩ ቦታ መሳለሚያ አካባቢ ላይ እንግዲህ ይሰወራል ማለት ነው። እዚህ የምትመለከቷት ግለሰብ ለመጨረሻ ጊዜ እሱን ያገኘችው ናት። እሷም እንግዲህ በአለም ብላ ወንድሟ ጋር የመጣች ግለሰብ ሲሆን እንግዲህ በዛን ቀን ሙከረሚላ ልግዛላችሁ ማለት ከሰፈር ልጆች ጋር ወደ ሱቅ ይዛቸው ትሄዳለች። ከዛ ይሄ ልጅ ተነጥለውና ወደ አዳማ ትልከዋለች ማለት ነው። ከዛ በኋላ እንግዲህ ተመልሳ ምንም እንዳልተፈጠረ ከቤተሰብ ጋር ልጁን ስታፈላልግ ነበረ። ከዛም እንግዲህ ከአዳማ ስልክ ይደወለለትና ለቤተሰብ 500 ሺህ ብር ካላመጣችሁ ይሄ ልጅ ማግኘት አትችሉ። ለኢየሱስ ሲያውጅ ዋው ይላል። ይሄ ሰውዬ ስለኔ ለምን አይሰብክም የሚል መልአክ ይለኛል። ዋው ነው የሚለኝ። ሞትን አሸንፎ የተነሳው በደመና ያረገው እግዚአብሔር አብ በክብር የተቀበለው በእግዚአብሔር ቀኝ ተቀምጧል በነጩ ዙፋን ላይ። የናዝሬቱ ኢየሱስ በእግዚአብሔር ቀኝ ሲቀመጥ በብዙ ግርማና በብዙ ሞገስ ነው። ፊቱ ከፀሐይ ይልቅ 7 እጥፍ ይደምቃል። የጽድቅ መታጠቂያ ወገቡ ላይ ታጥቋል። ድምፁ እንደ ወራጅ ውሃ ይፈሳል። አይኑ የእሳት ነበልባል ይመስላል። ከአፉ አደገኛ ስለታም ሰይፍ ይወጣል። አንተ ቅዱስ ገብርኤል፣ ቅዱስ ሚካኤል እያልክ አካባቢውን ቢዚ ታደርጋለህ። እሱ ደግሞ ቅዱስ ቅዱስ ይላል ኢየሱስን። እንደዚህ እያዩ አይደለም። ፊቱ ከፀሐይ ይልቅ 7 እጥፍ ያበራል። እንደዚህ ፍጥጥ ብሎ ማየት አይችሉም። ለምን? ከአፉ ስለታም ሰይፍ ይወጣል። እንደዚህ ብሎ ማየት አይችሉም። ለምን? ድምፁ እንደ ወራጅ ውሃ ከምታስቡት በላይ የናዝሬቱ ኢየሱስ ፊቱ ያበራል። ከምታስቡት በላይ የናዝሬቱ ኢየሱስ ድምፁ ይጮኻል። ከምታስቡት በላይ የናዝሬቱ ኢየሱስ ቅዱስ ነው። ትክክለኛው መልአክ ሽሮ በርበሬ አይላክም። የእንትናን ጆሮ ቁረጥልኝ፣ የእንትናን ወገብ ስበርልኝ፣ 30 ላይ 20 ሻማ አበራለሁ። እሱ መልአክ የእግዚአብሔር መልአክ አይደለም። የእግዚአብሔር መልአክ እንደዚህ ልክስክስ አይደለም። እኛ ሰፈር የሚጠራው ጋብርኤል ትክክለኛው ጋብርኤል አይመስለኝም። በሻማ የሚሸወድ ሻማ ሰጣለሁ ብትለኝ እኔ ምንም አላደርግልም። አንድ ነገር ማወቅ ያለባችሁ መላእክቶቹን የሚያዘው የቤተ ክርስቲያን መሪ አይደለም። የአንድ ተቋም የበላይ ጠባቂ አይደለም። መላእክቶችን የሚያዘው የናዝሬቱ ኢየሱስ ብቻ ነው። ሂድ ሲባል ይመጣል። ጠብቀው ያለው እና ሁለቴ እንዲበልልኝ አይልም። ኢየሱስ ከመላእክቶች እጅግ እንደሚበልጥ ዕብራውያን ምዕራፍ 1 ይናገራል። የዛሬ 2000 ዓመተ ምህረት በድንግል ማርያም ማህፀን አድሮ ሥጋ ለብሶ የተወለደው የናዝሬቱ ኢየሱስ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ተጽፏል። እንዴት አገኘ ካላችሁኝ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምትወዛገባል እኔና አብ አንድ ነን። እኔን ያየ አብን አይቷል። አብን አሳዩኝ እንዴት ትላላችሁ? አብ ያለው እኔ ውስጥ ነው። ሙሴ ማሳየት ያልቻለውን እግዚአብሔርን፣ ኤልያስ ማሳየት ያልቻለውን እግዚአብሔርን፣ ካህናት ማሳየት ያልቻሉትን ግልጽ አርጎ ያሳየው የናዝሬቱ ኢየሱስ ነው። ዘፍጥረት 1 ላይ ያለው እግዚአብሔር ኢየሱስ ነው። ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ሲሆን መጽሐፍ ቅዱስ ደግሞ ተራ መጽሐፍ አይደለም። የሚያነበውና የሚያምንበት ሰው ካለ ደህንነትን ይቀበላል። ምንን? መጽሐፍ ቅዱስን። ወንጌልን ስትቀበሉ ለዘላለም ለመኖር የሚያስችለውን ኃይል ትቀበላላችሁ። ለዘላለም የሚያኖረውን ኃይል ለመቀበል በክርስቶስ ማመን ያስፈልጋል። ይህ የደህንነት ኃይል የሚሰጠው ለሚያምን ሁሉ ነው።
ግሪክም ሆነ ግሪክ ያልሆነ ሰው ጠቢብም ሆነ ሞኝ ሰው ለሚያምን ሁሉ ይሰጠዋል። ወንጌል ለመጀመሪያ ጊዜ ታወጀው ለአይሁዳውያን። አይሁዳውያን በልዩ ሁኔታ የተመረጡ የእግዚአብሔር ሕዝቦችና ከመጀመሪያው አንስቶ አንዱን እውነተኛ አምላክ ሲያመልኩ የቆዩ ናቸው። በአይሁድ ቅዱሳት መጻሕፍት ውስጥ ስለ ክርስቶስ መምጣት ብዙ ትንቢቶች ተጽፏል። ከዚህም የተነሳ ኢየሱስ ራሱ አይሁዳዊ ሆኖ መጣ። በመጀመሪያ ጊዜ ወንጌልን የሰበከው ለራሱ ወገኖች ለአይሁዳውያን ነበር። ይሁን እንጂ ከአይሁዳውያን ብዙዎች ኢየሱስን ሳይቀበሉት ቀሩ። በመጨረሻም በመስቀል ላይ ተሰቅሎ እንዲሞት ያደረጉት እነርሱ ነበሩ። ከዚህ ጋር ተያይዞ በአንደኛው ክፍለ ዘመን የነበሩ ክርስቲያኖች ታሪካቸው ምን ይመስላል የሚለው ነገር ማንሳት በጣም አስፈላጊ ነው። ምን ይመስላል የሚለው ነገር ሲነሳ በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች የተናቁና ሁል ጊዜ የሚሰደዱ ስለነበረ ክርስቲያን መሆን በጣም አስቸጋሪ ነበር። ሁለተኛው ክርስቶስ ራሱ እንደ ወንጀለኛ በመስቀል ላይ የተሰቀለው በአንደኛ ክፍለ ዘመን ነበር። ሶስተኛ ብዙ ክርስቲያኖች ከደሃው ክፍል ነበሩ። በጣም ብዙ ክርስቲያኖች ከደሃው ክፍል ነበሩ። ከደካማ ስፍራ የተጠሩ ነበሩ። ገንዘብ የሌላቸው ነበሩ። ሥራ የሌላቸው ነበሩ። አራተኛው ብዙዎች ባሪያዎች ሲሆኑ ሌሎች ብዙዎችም በአንድም ወይም በሌላ ምክንያት በችግር ውስጥ ነበሩ። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች። አምስተኛው በዓለም አስተያየት ክርስቲያን መሆን በጣም አሳፋሪ ነገር ነበር። በመጀመሪያው ክፍለ ዘመን ክርስቲያን መሆን በጣም አሳፋሪ ነገር ነበር በዓለም አስተያየት። ይሄ ሁሉ እያለ ጳውሎስ ምን ይላል? በወንጌል አላፍርም። አው የመጣነው ከደሃው ክፍል ነው። አው ቁጥራችን ትንሽ ነው። አው በጣም ደካሞች ነን። ነገር ግን አላፍርም። የቱንም ያህል ስደትና መከራ ቢደርስባቸው ጨርሶ ፈቀቅ አይሉ። ሰዎች ይህንን ይሉናል ወይም ይህንን ያደርጉብናል በማለት የምትፈሩ ከናንተ ጋር ያለው በዓለም ካለው ይበልጣል። ጴንጤ መሆንን ካገቧት በኋላ ነው። እስከዛ ምንድነው ሃይማኖት ስትባል በጌታ ሆነ እንትን ነኝ ያልክ እኮ አለ እዚህ ውስጥ። ችግር የለም የጌታ ልብህን ያውቃል። በኋላ ቤት ስትመጣ ነው ምነግራት። አንቺም ደግሞ እንደዛው ምንድነው ሃይማኖትሽ ስትባይ ኧረ እኔ ከጥንትም እንትን ነኝ። ቤተሰቦቼ ሁላ መጠየቅ ትችላለህ ምናምን። ተቀበለ አልተቀበለ ደረትሽን አውጥተሽ እኔ ጴንጤ ነኝ በይ። እግዚአብሔር ነው ባል የሚያዘጋጀው። በቴክኒክ ያገኘሽው ባል በቴክኒክ ይጠፋል። ይመችሻል ወይ? እኔ በጌታ ነኝ በላት። ትዳር አይደለም መንግስተ ሰማያት መግቢያ። መንግስተ ሰማያት የሚያስገባውን ቁልፍ እኮ ነው እያጣ ያለ። ለትዳር ብለሽ መንግስተ ሰማያት የሚያስገባውን ሐቅ ነው እየሸጥክ ያለ። ጥቂት ጊዜ ለመኖር አትደብቅ። ጌታን ነኝ በል። አው ነኝ ሳትጠይቅ እንደው መናገር አለበት። ነገር ፈልገ አማኝ ነኝ በል። በማይነሳበት ቦታ ነገር ፈልገ አንሳ። እኔ በጌታ ነኝ በል። ማን ጠየቀ ካለ አይ ውስጥ ያሳስቦኝ ነው። ምንም ስምን ተጠይቀ በጌታ ነኝ በል። ስም ማን ነው? በጌታ ነኝ። ምንም ችግር የለው እኮ በጌታ ነኝ። እዚህ እንኳን ስትመጡ አንዳንዶቻችሁ ኮፍያችሁን እንደዚህ ያርጋችሁ እንዴት ልጸልይ አንተ ሰው ሁን ነይ በኮታ ኤሪያና ሁለት መስክ አርጋችሁ የምትመጡ ጋሻ እንደዚህ ይዛችሁ የጤና ኬዝ ከሆነ ዶክተር ካዘዛችሁ ሃይማኖት ምን እናቴ ታያለች እዚህ ጉባኤ መካከል ምናልባት ታላቅ ይተል ትኖር ትችላለች። እስከዚህ ለብሳችሁ እስከዚህ አርጋችሁ እቺ ብቻ ናት የምትታየው። እንደዛ መሆን ያለባችሁ ጠንቋይ ቤት ስትሄዱ፣ ወደ ጌታ ስትመጡ ቀለል ብላችሁ ዘና ብላችሁ ፏ ብላችሁ ካለ አርጋችሁ ከሌለ ዝም ብላችሁ ነው። መልእክታችሁ ስለሆነ ይሄንን መልእክት እጅግ ለብዙ ሰዎች እንደናንተው መልእክት የሚሆንላቸው ሰዎች ስላሉ ለነሱም ጭምር አድርሱልኝ። የእስራኤል ልጆች ከግብጽ ምድር ወጡ እና ቀይ ባህር ጋር ደረሱ ይለናል መጽሐፍ። ከኋላቸው ደግሞ ያ ለረጅም ለ400 ዓመት የሰለጠነባቸው አገዛዝ በተመረጡ የመጨረሻ ኃያል በተባሉ ሰረገሎች፣ ፈረሶች፣ ተዋጊዎች፣ ፈረሰኞች ያሳድዳቸው ነበር። በሁለት አጣብቂ ነገሮች መካከል ውስጥ ሆነው ሲጮሁ፣ መሪያቸውም ደንግጦ ሙሴ ሲጮህ እግዚአብሔር አምላክ መጥቶ ለሙሴ አንድ ድምጽ ሰጠው። እንደዚህ የሚል ድምጽ ነው። ይሄ ድምጽ ዛሬ ያንተ ነው፣ ይሄ ድምጽ ዛሬ ያንቺ ነው። እግዚአብሔር አምላክ የተባረከ ይሁን። በነገሮች መካከል አጣብቂኝ ሲቹዌሽን ውስጥ ቢዝነሳችሁ አጣብቂኝ ሲቹዌሽን ውስጥ ያለ፣ ላይፋችሁ አጣብቂኝ ሲቹዌሽን ውስጥ ያለ፣ ምን እንደምታደርጉ ወደ ኋላም ወደፊትም ለመሄድ የማትችሉበት ሁኔታ ውስጥ ላላችሁ ወገኖች ይሄ ዛሬ ለእናንተ መልእክት ነው።
የህይወታችሁን መንገድ የማታውቁት ከኋላ የወጣችሁበትን ደግሞ ልትመለሱበት የማትችሉት እንደሆነ አውቃችሁ ግን በመካከል ላይ የእግዚአብሔርን እጅ ለምትጠብቁ ሰዎች ይሄ መልእክታችሁ ነው። እግዚአብሔር አምላክ በህይወታችሁ ውስጥ የሚያደርገው ቀጣዩ ነገር አሁን ይሄ የምነግራችሁ ነገር ይሆናል ማለት ነው። ሁሉም ሲጮህ እግዚአብሔር አምላክ ለሙሴ ድምጽ ሰጠው። እንደዚህ የሚል ድምጽ ነው። ድምጹ ቁሙ፣ ዛሬ እግዚአብሔር ለእናንተ የሚያደርጋት ታምራቱን ታያላችሁ አላቸው። ቁሙ፣ ዛሬ እግዚአብሔር ለእናንተ የሚያደርገውን ተአምራት ታያላችሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ዝም ትላላችሁ። ለምንድን ነው ዝም የሚሉት? እግዚአብሔር ዛሬ ለእናንተ እንደዚህ ይላችኋል። ዝም በሉ እንዳለ ዝም በማይባልበት ሁኔታ ውስጥ ሁሉም ሰው በሚጮህበት ሁኔታ ውስጥ ዝም በሉ ያላችሁ እግዚአብሔር አንድ ነገር ሊላችሁ ነው። አንድ ነገር ሊያደርግላችሁ ነው። ስለ እናንተ እርሱ ይዋጋል። ስለ አንቺ እርሱ ይዋጋል። ያቺ አንድ እርምጃ የሱ ተአምራት መስሪያው ቦታ ነች። ያ አንድ እርምጃ ቀረ ያላችሁት ቦታ፣ ያ አጣብቂኝ ያላችሁት ቦታ እጁን የምታዩበትና ከእግዚአብሔር ጋር ተጣብቃችሁ የምትቀሩበት ቦታ ይሆናል። ያ አለቀልኝ ያላችሁበት ቦታ ከእግዚአብሔር ከአምላካችሁ ክብር የተነሳ አዲስ ምዕራፍ የምታዩበትና መንገድ በሌለበት ቦታ እግዚአብሔር ማስኬድ እንደሚችል የምትማሩበት፣ ከጠላቶቻችሁ ብርታት ይልቅ የአምላካችሁ ታላቅነት የሚገለጽበት፣ ለሚቀጥሉት ዘመናቶቻችሁ የተአምር ሰሪውን የእግዚአብሔር የአምላካችሁን የእውቀትና የመገለጥ ስንቅ ይዛችሁ የምትደረጁበት ያ ቦታ እግዚአብሔር በየትኛውም ሲቹዌሽን ውስጥ ማሳለፍ የሚችል እውነተኛ መሪ እንደሆነ የምትረዱበት ቦታ ሆኖ ታያዩታላችሁ፣ ትማሩበታላችሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር ስለ አንቺ ይዋጋል፣ እግዚአብሔር ስለ አንተ ይዋጋል፣ እግዚአብሔር ስለ እኔ ይዋጋል። ሰልፉ የእናንተ አይደለም፣ ሰልፉ ያንቺ አይደለም፣ ሰልፉ የአምላክህ የአምላክሽ የአምላካችን ነው። ጸጋ ይብዛላችሁ። ይህንን መልእክት ለብዙ ሰዎች አድርሱት። እስኪ ብዙዎች በብዙ ሰልፍ ውስጥ እያለፉ ሰልፉ የራሳቸው የመሰላቸው ሰዎች ሰልፉ የእግዚአብሔር ነው ይበሉ። እንደው ይሄ ጣፈንታ ወደ ዶክተር ወዳጀኔ ቤት ይገባ ይሆን? እንደ ዶክተር አይናይነን እየፈራው ነው የምናገረው። እንግዲህ እንደዚህ አይነት ጥርጣሬ የምትመስል ነገር እንደ ውስጣችን እናስቀምጥ። ግንና ረዳት ፕሮፌሰር ሙሉጌታ በጣም ተደስቻለሁ። እንደውም እንኳን ደስ ያላችሁ አላልኳቸውም እና በዚህ አጋጣሚ እንኳን ደስ ያላችሁ አላችሁ። እኔም በዚህ አጋጣሚ አብሬ ካንተ ጋር ትልቅ ደስታ ነው። በጣም አስገራሚ ደስ የሚያሳይ ነገር ነው የሆነው እና እንዲህ አይነት ፖሲቢሊቲዎች ደግሞ ሲኖሩ ጥሩ ነው ማለት የተለያዩ ሰዎች ዳግም እንደገና ተገናኝተው ትዳራቸውን ሪስቶር ሲያረጉ ሲጋቡ ትልቅ ምሳሌነት ነው። በጣም የሚያስደስት ነው። ነገር ግን ቸሮር ያሰማን ዶክተር እንደው እሺ እኔና የልጆቼ እናት በጣም አስበንበት በጣም ተነጋግረን ልጆቻችን ራሳቸው አውቀው ተስማምተን ሙቭ-ኦን ያደረግነው አልፈን ሄደናል። ወስነን አልፈን ሄደናል። ሁለታችንም የተለያየ ህይወት ውስጥ ነው ያለነው፣ ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔ ባርካት እሷ ባርካኝ ህዝብን ይቅርታ ጠይቀን የወሰነው ነገር ነው። ከዛ በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው፣ ግን በቃ ውሳኔ ነው። በህይወትሽ አንዳንዴ በውሳኔ ነው የምትመላለሽው። አይታወቅም እግዚአብሔር ነገር ወደፊት ምናምን ይባላል፣ ግን እንደሱ አይመስለኝም። እኔ በቃ አሁን ተነጋግረሽ ወስነሽ እንደውም አሁን መጨረሻ ላይ መሰለሽ የተባባልነው ካሁን በኋላ ስለ ትዳር እናስተምራለን፣ ትዳር ፍቺንም አንቺም እናወራለን። ስለኛ ስለ ግል የትዳር ህይወታችን ግን አናነሳም ተባብለን ተስማምተናል። ግን የኛ ውሳኔያችን ፋይናል ነው።
የአንድ ሰው አይደለም፣ የሁለታችን ነው። በስምምነት ነው። ጥሩ የተወሰነበት ውሳኔ ነው። ትክክለኛ ውሳኔ ነው እና በእኛ ዘንድ የሚፈጸም ጋብቻ የሚደገስ ሰርግ አይኖርም። የሚፈጸም ጋብቻ የሚደገስ ሰርግ አይኖርምና ወገኖቻችን ከህዝቡ ፍቅር የተነሳ ደጋግሞ ስለሚያነሱት ፋይናል የሆነ ነገር ነው። ፋይናል መሆኑ ብቻ ሳይሆን ሶፊም ሌላ ህይወት ውስጥ ነች፣ ሌላ ህይወት ውስጥ ነው ያለሁትና መመለስም ቦታ የምንመለስበትም ቦታ ላይ አይደለም ያለነውና በጣም በታላቅ አክብሮት የህዝቡን ፍቅር እጅ ነስቼ ግን ሐሳብ እንዳይሆንባቸው እንዳይቸገሩ ይሄኛው የተወሰነ ጉዳይ ነውና እንዳልኩሽ ነው። የሚፈጸም ዳግም ጋብቻ የሚደገስ ሰርግ አይኖርም። እሺ ዶክተር፣ እንግዲህ መቼም እንደው ትንሽ ቢከፋኝም ልቀበለው፣ ምክንያቱም ሁሉም ሰው የሰዎችን አንድነት ይፈልጋል።